ስሙት በእናታችሁ ሰማይ ሰማያትን ሰንጥቆ ነጠላ የለበሰ ምቀኛ የአገልግሎት ልብስ የለበሰ ምቀኛ የክህነት ልብስ የለበሰ ምቀኛ ቆብ ያደረገ ምቀኛ አክሊል ያደረገ ምቀኛ ጋቢ ያደረገ ምቀኛ የሰበካ ጉባኤ አገልጋይ ሆኖ ምቀኛ ምዕመን ሆኖ ምቀኛ የሰንበት ትምህርት ቤት አገልጋይ ሆኖ ምቀኛ እግዚአብሔር ይማረን ይማረን። ብዙ ሰው እንዳያድግ እምቅ አድርጎ ይዞታል። ብዙ ሰው በጽድቅ እንዳናድግ ጸሎታችን ከደመና በላይ እንዳይወጣ እግዚኦታችን ሰማይ ሰማያትን ሰንጥቆ እንዳይሄድ እምቅ አድርጎ ምቀኝነት አለብን በአገልግሎት ስፍራችን አለብን በቅኔ ማህሌት ኧረ ከዛም አልፎ በቅድስተ ቅዱሳን ከዚያም አልፎ በአውደ ምሕረቱ በቤቱ በስፍራው በአትሮንስ ፊት ምቀኝነት ካንሰር ይሄ አውራ ዶሮነት ከየት እንደመጣ ነው። አውራ ዶሮ የሰው ስጥ ላይ ይወጣና ከሚበላው የሚበትነው ይበልጣል ይላሉ አባቶቻችን። ሰው ስጥ ላይ እኮ ነው የወጣው ወጥቶ ከሚበላው የሚበትነው አበላሽቶ ክፋት ነው። እግዚአብሔር ይማረን። እግዚአብሔር ይማረን። በጣም እናመሰግናለን። በእውነት ምቀኝነት በአገልግሎት ውስጥ ሆኖ ምቀኝነት ቃሉን ያውቃሉ ተብሎ የሚታሰቡት ወይ የምንታሰብ ሰዎች ምቀኞች፣ የሰው ነፍስ እንዳይድን ምቀኞች፣ ማነቆ ሾክ፣ ገበሬው ዘርን ዘርቶ በሾህ መካከል እንዲወድቅ ምክንያት የሆንን ዘሩ በእኛ እጅ ውስጥ ወደቀ ወይም ደግሞ ዘሩ በምቀኞች ክፍል እንግዲህ ራሴን መቀላቀለው እናንተ ማለት ስለማልወድ ነው። ሰባኪ ግዴታ ራሱን እየቀላቀለ ማውራት ያለበት አይደለም። እና እግዚአብሔር ዘርን ሲዘራ በማን እጅ ላይ ይወድቃሉ? ንስሐ ለመግባት አንዲት ሙስሊም፣ አንድ የሆነ ኦርቶዶክስ፣ አንድ ፕሮቴስታንት የሆነ በቃ መጠመቅ ፈልጋሉ፣ ንስሐ መግባት ፈልጋሉ ሲመጣ ማን እጅ ላይ ይወድቃል? እሾህ ላይ፣ ማነቆ ላይ። ገበሬው ዘርን ሲዘራ በሾህ መካከል ወደቀ። ትንሽ ብቅ እንዳለ እሾኩ ያዘው፣ አላደገም ይላል። በማን ላይ ነው የወደቅነው? እውነት መስቀሉ ብቻውን ስራውን ይሰራል? ስጋው ደግሞ ብቻውን ስራውን ይሰራል? ሰው ለሰው መድኃኒቱ አይደለም? መተሳሰብ መመካከር መድኃኒት አይደለም? ቤተክርስቲያን ያለችበት ሁኔታ መጥፎ ነው ባካችሁን ማለት ኃጢአት ነው? ይሄ ነው ጥንቆልና፣ ይሄ ነው ድብትርና የሚባለው? እውነተኛ የምንናገረው ሳይገባችሁ ቀርቶ ነው የምትሰሩት ነገር ስለተገለጠባችሁ እንጂ። ስለዚህ እሾህ የሆኑ ማነቆዎች አሉ። ሰው ሊጠመቅ፣ ሰው ሊያስቀድስ፣ ሰው ሊቀደስ ቤተክርስቲያን ሲመጣ የሚረከባቸው ቅልብ የሚያደርጋቸው ማደግ የማይችሉበት እጅ ላይ ሆነው እፍን አድርጎ ከባድ ነው። ስለዚህ እግዚአብሔር አምላክ ልብ ይሆናል። በተለይ የወደደ ሰው አይጎዳም ብቻ ሳይሆን ይጠቅማል ብቻ ሳይሆን ዋጋ ይከፍላል። ዋጋ የሚያስከፍል ላይፍ ውስጥ የሚገብቶ ዋጋ ይከፍላልና ማፍቀር በጣም መታደል ነው። እውነት ይሄን ነገር በአይምሯችሁ ሴቭ አድርጉት። ብትችሉ ጽፋችሁ ለአንድ ሳምንት ያክል በስልካችሁ ለስክሪን ሴቨር ብታርጉት ደስ ይለኛል። ማፍቀር መታደል ነው። መፈቀር እጅግ በጣም መመረጥ ነው። ሁለቱም መታደል ነው። ግን የበለጠ ማፍቀር ነው ጥሩ። ምክንያቱም አፍቃሪ ልብ በውስጣችሁ ሲኖር ንጹህ ናችሁ ማለት ነው። ልባችሁ በጣም 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 ንጹህ ቅርብ ነው ማለት ነው። መፈቀር መታደል ነው። ግን ደግሞ መፈቀራችሁን አለማወቅ፣ ላፈቀራችሁ ሰው ክብር አለመስጠት፣ ያን ሰው አለመረዳት፣ ምንም ትዳር እንኳን ቢኖራችሁም ወይም ጓደኛ ፍቅረኛ ቢኖራችሁም ወድጄሻለሁ የሚሉ ሰዎች ቢመጡም ያን ሰው ትሪት አድርጎ እንደማይሆን ቀስ ብሎ ነግሮ ካጠገብ ለማራቅ መሞከር ነው የመሰለ ነገር የለምና ይሄን አለማድረግ በጣም በጣም አለመታደል ነው። እውነት ከባድ ነው። ምክንያቱም ያ ሰው የሚያውቀው አንድ ማፍቀሩ ብቻ ነው። ስትገቡ ስትወጡ ታያቸዋለች። በቃ እንደዛ ነው። ሴትም ትሁን ወንድ ይሁን እናንተን በማየት ነው ውስጣቸው የሚረካው የሚደሰተው። የቡዳ መንፈስም ካለበት እርኩስ መንፈስም ካለበት ያ ሰው በተለይ አካላችሁን ወዶ ሴቶች ከሆናችሁ ቅርጻችሁን ወዶ፣ ወንድ ከሆናችሁ ደረታችሁን ባታችሁን የወደደች ሴት ከሆነችና
አብሬው በተኛሁኝ አብሬያት በተኛሁኝ ብሎ የሚመኝ ስለ ዝሙት የሚያስብ ከሆነ ደግሞ የዛ ሰው መንፈስ እናንተ ላይ መጥቶ ተቀራርባችሁ ተቀማምሳችሁ እንድትለያዩ የሚፈልግ መንፈስም ደግሞ ይኖራል። ጥንቃቄው የዚህን ያክል መሆን ያለበት። ከዛ አብሮ መስራት ጀምሮ ድርጅት ላይ ገባ፣ ተቀራረቡ እና የአባትየውን ፍላጎት ስላየ ልጅቷን ቀርቧት አባዬ ምንድነው ሐሳብህ ከእገሌ ጋር ወይም ደግሞ አብሮን ከሚወስኑ መጥቀስ ስላልፈለኩኝ ነው ከወንድማችን ጋር ምንድነው ሐሳብህ ስትለው ጊዜ በቃ አብራችሁ እየሰራችሁ አይደል? አዎ መቼም በጣም ይወድሻል፣ በጣም ያፈቅርሻል፣ አንቺ ብሎ በጣም ብዙ ዋጋ ከፍሏልና ሌላ ምንም ሊሆን አይችልም፣ የምትፈልጉት ነገር አድርጉ እና ተጠንቀቂ አላት። እውነትህን ነው አባዬ አለችው። በቃ የአንቺ ደስታ የኔ ደስታ ነው፣ ጌታን ስለተቀበለ ብቻ በጣም ደስ ብሎኛል አለ። ይህንን ያዝ እናድርገውና በዚህ ገርሟት ልጅቷ የፍቅር ግንኙነት ይጀምራሉ። ከዛ ከቸርች ሲወጣ የሰፈር ሰው ያየዋል። ደንግጦ እንዴ ምንድነው ብለሽ ምናምን ይሉታል። በቃ እንግዲህ ያው እኔ ምንም እሷ ፊት ነው ምንም ማድረግ አልችልም፣ ያው ወድጃታለሁ፣ ጌታን ተቀበያለሁ። አንተ ከኛ ጋር ስንት ለታቦት ምንጣፍ ያነጠፍክ ለኛ ስንት ነገር እንዴት በምን እንዴት ይሆናል? የሚካኤል ዝክርስ የእመቤቴስ ነገር ሚካኤልን ያዘክራል፣ እመቤቴን ደግሞ በጣም ጽዋ ማህበር አለው። ማዘከርና ጽዋ ይለያያል። ዝክር በዓመት አንድ ጊዜ ድል አድርጎ መዘከር ነው፣ በሬም በግም ጥሎ ማለት ነው። ጽዋ ደግሞ በወር አንድ ጊዜ ምናምን እንደዚህ የሚገላበጥ ነው። ሁለቱም አለው። የሚካኤል ዝክር የማርያም ማህበርስ እንዴት የእመቤቴ ፍቅር አሉስ። በጣም በቃ ወሬው ተቀጣጣ፣ የሰፈር ሰው ሁሉ ምናምን አንተ ምን ሆነ ነው ዝግት ታረጋቸው በቃ ሁሉ ነው። እና አንዱ ምን አለ፣ አረ ይሄ ነገር አውቆ ነው መሰለኝ አለ። እንዴት ሲባል የእውነቱን ቢሆን ኖሮ እኮ እኛን ጌታን ተቀበሉ እያለ ያስቸግረን ነበረ። አረ ገብቶበታል ልጅቷ ብሎ እሱ በቃ ገብቷል እኮ ሲያመልክ ሁሉ አይተነዋል እኮ ገብተን አየነው እኮ ምናምን አሉ። እና አክሽኑ ሁሉ ነገሩ በቃ እንደነሱ ሆኗል ማለት ነው። ተቀራረበ። የሰፈር ሰው በጣም ደንግጧል። የሚገርም ነው። እና መቼም ተጋቡ ማለት ከሆነ ተቀራረቡ ማለት ከሆነ አብራችሁ ስሩ ማለት እንግዲህ አብራችሁ መኪናውን አንድ መኪና ለሁለት ከተሰጣቸው እሷ ቤት እየመጣ የሚውል ከሆነ እናቱን ወስዶ ካስተዋወቃት እሷም ደግሞ ቤተሰብ ጋር አምጥታ ካስተዋወቀችው ነገሩ ወደ መስመር ገብቷል ማለት ነው አይደል? ነገሮች እየጠበቁ መጡ። እናትየው እንግዲህ ደስ ያለውን ያድርግ፣ ገንዘብም አልፎለታል፣ ምንም ማድረግ አልችልም ምናምን አሉ። እና ውስጣቸው ግን ደስ አላለው፣ ምርር ብሏል። ለሰው ነው ለምሳሌ ነው እንደዛ የሚሉትና አንቺም እንደዚህ ያልሽ እንዴት በልጅሽ ጨከንሽ? እንዴት እሱ እንዴ በቃ ምን ላርግ ታዲያ ምን ይደረግ? ከእስር ቤት እንደወጣ እኔ ወዳታለሁ፣ እኔ ለሷ ዋጋ ከፍላለሁ አለኝ። በቃ ሄደ። ምን ይደረግ እንግዲህ እኔ ለመድኃኒዓለም ስለተሳላለሁ አሉ። እና በዚህ አልፈውታል። አቤትም ተጠርተው ሄደዋል። ምግብ ሊበሉ ሲሉ አይናቸውን ጨፍነው ሲሉ እሳቸው እንደዚህ ነው የሚሉት። ከወጡ በኋላ እንደው ምን ውስጥ ነው የከተትከኝ አንተ ልጅ እንደው ይሉታል። እማዬ ምን ሆነሽ ነው? በቃ የኔ ደስታሽ ሊሆን ይገባል ምናምን ያላቸው። እንደው እንጃ ብቻ መጨረሻህን ያሳምረው ብለው ነው የሚለያዩት ሁልጊዜ። ከዛ ይጋቡ ተባለ፣ ተጋቡ። መቼም ሲጋቡ በጴንጤ ስርዓት ነው የሚጋቡት። ሰውየው ሀብታምና ባለስልጣን ስለሆነ የታወቀም ሰው ስለሆነ ድል ባለ ሰርግ ተጋቡ። ከተጋቡ በኋላ ወለደች። ከዛ ወዲያውኑ የእመቤታችንን ስዕል በፍሬም አምጥተው ፊት ለፊት ሰቀለው። ክውን ያለችው ደንግጣ ከወለደችበት ከሆስፒታል ስትመጣ ፊት ለፊት ስዕል ቁጭ ብላ ምንድነው አለችው። እንደዚህ ብላ እመቤታችን አይታ በቃ አላት። ምኑ? በቃ ኦርቶዶክስ ነኝ መብቴ ነው። እንደዚህ ነው አለችው። አዎ። አድፍጠህ ሰራህልኝ? አይ ምንም አልሰራሁልሽም። እመቤቴን መውደድ ምን ችግር አለው አላት። ጌታን ተቀብዬ ለማርያም ፍቅሬ ማሳየት አልችልም? ይሄ እኮ ስዕል ነው፣ ጣዖት ነው እኮ፣ ይሄ እኮ ጨርቅ ነው፣ ይሄ እኮ እንትን ነው፣ እንጨት ነው። ምንድን ነው እሱ ብታወራው? አሁን እቺ ማናት? ማርያም እኮ ሞታለች። ማርያም እኮ የለችም እዚህ። ከሙታን የተነሳውን ኢየሱስን አታመልክም ምናምን አለችው። አይደል አላት።
ከዛ ገርሞት ተነስቶ ወደ ውጭ ወጥቶ ወንበር ይዞ ቁጭ አለ። ገባች። አባዬ እና ጉድህን ያለችው ምን ሆንሽ አላት። እና ጉድህን ሲመጣ ምንድነው አለ። ግባና ቤት ውስጥ ያለውን ያለችው። ገባ። ምንድነው አለ። ግድግዳ ላይ ያለውን ኤው አለችው። እንዴ አለ። የእመቤታችን ስዕል ነው። የሚገርም ስዕል ነው። እንዴት እንደሚያምር ደግሞ በፈርጥ ምናምን ተሰርቷል። አምሮበታል። የሚገርም ያንዳንድ መዝሙሮች ለሚሰራል አይደለም የሚያበረቀርቅ ነገር አንጥቶ በትልቁ 7 ሴንቲሜትር ነው ወደዚህ 7 ሴንቲሜትር ወደዚህ 1 ሜትር በመስታወት አምጥቶ ቁጭ አድርጎ ሻማ ምናምን ማስቀመጫ አድርጎ ጠረጴዛ ገዝቶለት ነው። ሰራተኛ ትላለች የቤቱ ሰራተኛ። በጣም ገርሟቸዋል። ምን እያረክ ነው? ኦርቶዶክስ ነኝ በቃ መብቴ ነው። እኔም ኦርቶዶክስ ውስጥ ጌታን አላጣሁትም። ምን ያርክ? መብቴ ነው። ድርቅ አለ እኮ። እንዴት ነው እንደዚህ ሆንከው? ማለት አውቀህ ነበር ማለት ነው? እኛን መስለህ ምን ብለህ አግብተሃት እስከምትወልድ ድረስ የጠበቅከው? አዎ። እስቲ ምን ታመጣላችሁ? በቃ አረፍ ባሉ። የልጁ አባት እኔ ነኝ፣ አግብቻታለሁ። ምን ታመጣላችኋል? ደነገጡ። ኦኬ ጎሄድ እንደፈለክ በቃ ኦርቶዶክስ መሆን ትችላለህ፣ ማምለክ ትችላለህ፣ አብራችሁ ኑሩ። ምንም ማድረግ አልችልም ማለት ፍቺው አልልሽም። የልጅሽ አባት ነው፣ ባልሽ ነው ከተቀበልሽው። እሱም በሃይማኖቱ አንቺም በሃይማኖትሽ መሆን ትችላላችሁ፣ አይመለከተኝም አለ አባትየው። ምክንያቱም ወሽመጡን የቆረጠው ከቤት ሲወጣ ግን እንዳለው ሰራህልኝ አለው። አይ አንተን ለመበቀል ብዬ ያደረኩት ነገር አይደለም፣ የወደድኳትን ላለማጣት የተጠቀምኩት ዘዴ ብቻ ነው። አሁንም ከፈለክ በሐሰት ከሰህ ማሳሰር ትችላለህ፣ ግን የልጅህን አባት ነው የምታሳስረው፣ የልጅህን ባል ነው የምታሳስረው። ለአንተ ደግሞ ለስምህም ጥሩ አይደለም። ኦርቶዶክስ ነኝ ስላለ በሐሰት አሁንም አሳሰረው ነው የምትባለው። ከሚስቱ ጋራ ለመኖር ያሰበው ኦርቶዶክስ ሆኖ ነው። ስለ ሃይማኖት ደግሞ ምንም በቂ የሆነ ዕውቀትና ግንዛቤ የለውም። ስብከትም ሰምቶ አይደለም፣ ፕሮቴስታንትም ሆኖ አይደለም ወደ ኦርቶዶክስ የመጣው። ከጊዜ በኋላ ወደ ጥምቀትና ብለው ከ1 ዓመት ከ2 ዓመት በኋላ እንዳያስጠምቁት ካሁኑ ማሳወቅ ስላለበት ነው ቶሎ ነገሩን ያጣደፈው። ሊያገባት እንደሚፈልግና አባቱ ፈቃደኛ ከሆኑ አባቷ የሷ ፈቃደኛ ከሆኑ ቶሎ መጋባት እንዳለባቸው ግን አጣድፏታል። ብቻ ተጠመቅ እንዳይሉት ቶሎ ብሎ ነገሩ መቋጨት ስላለበት ነው ይሄን ያደረገው። የሚገርማችሁ ነገር ይሄን ነገር ሲያደርግ እናቱም ያውቃሉ ማለት እንደሚያደርግ አይደለም። ሚስትየዋ ወልዳ ከሆስፒታል እየመጣች እንደሆነ ለእናቱ ደውሎ ነግሯል። እማዬ እየመጣች ነው ብሎ ነግሯቸዋል። ከዛ በዚህ ጭቅጭቅ ውስጥ ያሉ አባትየው ሄዶ በር ሲከፍት እሳቸው በር ላይ ቆሞት በጥሪያ እየጠሩ ነበር እና መጡም አማራቸው በሉ ግቡ አለና ኮስተር ብሏል። ምን ሆናችኋል? ምን ተፈጠራሉ? አይ ምንም አልተፈጠረም። ሰውየው ፊቱ ላይ በደንብ ያስታውቅበታል። ቁጣው ግን እንዳልታወቀበት ለማስመሰል ምክንያቱም በቀል ነው የመሰለው እንትን የመሰለው በቃ ንጥቂያን የመሰለው እና በጣም ወሽመጡ ተቆርጧል እያለ ነው የሚወጣውና ምንድነው ልጅ ምን ሆናችኋል አለ። አይ ምንም አይደለም እኔ ግቢ አላት። ከዛ ሲገቡ የእመቤታችን ፊት ለፊት ሲያዩ ጊዜ እሰይ እመቤቴ እዚህ ቤት መጣሽ አሉ። አይተውት አያውቁም። ምክንያቱም መተው ነበረ ካገቡ በኋላ ግን ስዕሉን አይተውት አያውቁም። የተፈራረሙበት ይሄ ቬሎ የለበሱበት ምናምን ነው የተሰቅሎ የነበረው ፎቶ። ይሄን አይቶ ነው ማየ ተናዶ ሄደው አባቷ ምናምን ምንድነው አሉ እናትየው። በቃ ኦርቶዶክስ ሆኛለሁ አልኳቸዋል። ልጅ እውነትህን ነው አሉታ። አውቀህ ነበር እንዲህ አሉት። እሷ ውስጥ ነች ያለችው። አዎ በቃ ሁሉ ነገር አውቄ ልክ እንደወለደች ያው ለአንቺም ያልተናገርኩት ሚስጥሩ ወጥቶ ሰውየው ጋር እንዳይደርስ ከፊት ለፊት ጠላት እንዳይቀድመኝ ብቻ ዞሮ ወሬው ከኔ ልብ መውጣት የለበትም እኔ ልብ ውስጥ ብቻ ተቀብሮ ነው መቅረት ያለበት ያስቤ ነው። ኦርቶዶክስ ነኝ እኔ ሃይማኖቴን አልከዳም። ሂጂና ለሰፈር ሰው በሙሉ ንገሪ ምን እንዳደረኩኝ አላት። ቁጭ አርጎ ነገራቸው።
ውሸቱን እንደሆነ ያደረገው ነገር ጴንጤ እንዳልሆነ ምናምን ነገራቸው። ሄደው ለጎረቤት ተናገሩ። በአንድ ጊዜ ሰፈሩ በአንድ እግሩ ቆመ። አውቆ ነው ተባለ። ሚስቱ ወልዳ ስትመጣ የእመቤታችን ስዕል ፊት ገጭ አድርጎ ጠበቃት ተብሎ ተነገረ። ከዛ ጣዖት ነው አንሳልኝ አላነሳም። በቃ ትዳር ማለት እኩልነት አይደል? አዎ እኔ የማልፈልገው ነገር እንዲኖር አልፈልግም። እኔ የምፈልገው ነገር ደግሞ እንዲኖር እፈልጋለሁ። አንቺ ማን ስለሆንሽ ነው አንቺ የማትፈልጊው ነገር የሚነሳውና እኔ የምፈልገው ነገር የሚነሳው? ልክ ነው አይደለም ልጁ? ስለዚህ መስማማት። አንቺ የምትፈልጊው ነው አምጪና ስቃይ። የማትፈልጊው ነገር አለ ያመጣሁት? አዎ ውሽማ አላመጣሁብሽም። እናቴን ያመጣሁልሽ። የክርስቶስን እናት የምትወጂውን ጌታ እናት ላይ ያመጣሁት አይደለችም። ይሄ ስዕል ነው። ይሄ ቀለም ነው፣ አርት ነው። የለችም ማርያም የለችም። ቅዱሳን የሉ ማለት የሉም። አላቅም። እኔ የማውቀው ጌታን ከሙታን የተነሳውን ጌታን ነው። እንዴ ገረመው ልጁና በቃ እንዲያውም እንከራከራላት። እሺ እኔ ግን እኔ ያለው መከራከርሽ ሃይማኖተኛ አባቶች ይዤ መጥቼ ነው። ችግር የለውም አለችው። ምክንያቱም ትኩስ ክርስቲያን ነች። የደህንነት ትምህርት ተምሬያለሁ ብላሽ ጥቅስ ትሸመድዳለች። እንዳለ የሚያሸምዷቸው ጥቅስ በሙሉ ምንድነው? ኦርቶዶክስን ዲፌንድ ወይም እንትን ነው አጌንስት የመሆን ኦርቶዶክስ ላይ የማመጽ የመነሳሳት አንቲ የመሆን ተቃራኒ የሆኑ ጥቅሶች ብቻ ነው የሚሸመድዱት። ይሄ ጣዖት ነው፣ ይሄ እንትን ነው፣ ይሄ እንትን ነው፣ ይሄ እንትን ነው ብቻ ነው የሚሉት። የራሳቸውን የደህንነት ትምህርት አይማሩም። ክርስቶስን በደንብ ለማወቅ ጥረት ቢያደርጉ ኦርቶዶክስ ውስጥ በደንብ ያገኙት ነበር። ከዛ እሷ እኔም ፓስተር አመጣለሁ አለች የሆነ ሰዓት ላይ። እንዴ እኔ ራሴ እከራከራለሁ አልሽም ማለት? አይ አንተ መምህር የምታመጣ ከሆነ እኔም ፓስተር አመጣለሁ። ከዛ መምህር አመጣ፣ ፓስተር መጣ፣ ቁጭ አሉ። እንደዚህ መሆን የለበትም አሉ መምህሩና ፓስተሩ ማለት ነው። እውነቱም ተግባቡ። ፓስተሩና መምህሩ ሁለታችንም ወንጌል እናስተምርና ልባችሁ የፈቀደውን ነገርና እሱማ ዩቲዩብ ላይ ሞልቷል። ወንጌል ለመማማር ጥያቄ ትጠይቃለች፣ ትመልስላታለህ። ጥያቄ ይጠይቃል፣ ትመልስለታለህ የተባባሉት። እሺ ምን እንጠይቅ አሉ። እሺ እናንተ ጠይቁ አሏቸው መምህራኖቹ። ሁለቱ ጉዳዩን እንዲካረርም አልፈልጉም። በዛ ላይ ደግሞ ሁለቱም ማቹርድ ናቸው፣ አስተዋይ ናቸው። ፓስተሩም ጥሩ ጭንቅላት ያለው ልጅ ነው። ይሄ መምህሩም በጣም አስተዋይ ነውና እንደዚህ እና ሲናወራሉና ወጡና እነሱ አሁን ትዳራቸው ላይ የተፈጠረ እልህ ነው። እኛ ገብተን እልሁን እሳት መሆን የለብንም ተባሉ። እሺ ምን እናድርግ ሲባባሉ እስቲ እኛ መተን ስለ ሃይማኖቱ በደንብ እንነግራችኋለን። አሁን አንቺም ጌታሽን አምልኪ፣ አንተም ጌታህን አምልክ። ባላችሁበት ዝም ብላችሁ ሰላማችሁን ፍጠሩና ከዛ ከአንድ ወር በኋላ እንምጣሏቸው። ሁለቱ ተመካክረው ነው ይሄን ሐሳብ ያመጣው። በእርግጥም ኦርቶዶክሱ ነው፣ ግን ፓስተሩ ተስማማ። በዚህ አይምሮ በጣም አስተዋይ ነው። ሁለቱም በጣም ጥሩ ሰው ናቸው። እኔ አላዳላም፣ ግን አይዲያው የመጣው ከኦርቶዶክሱ ነው ስል ወደ ራሴ ማድላት አይደለም። ፓስተሩ መስማማቱንም ለመናገርም ስለፈለኩ ነው። እሺ አሉ። ለአንድ ወር ያክል አባትየውም ጣልቃ እንዳይገባ እናትየውም እንዳይመጡ ልጃችሁ ሁለታችሁ በሰራተኛ አሳድጉ ተባለ። እሺ ያሉ። እሷ አላረፈችም። ለምን ቲቪ ላይ አንዳንድ ነገሮችን አንፈልግም እና እንክፈት። እኔ አንድ ሰዓት ዛሬ እኔ ከከፈትኩ አንተ ትከፍታለህ፣ የኦርቶዶክስ እንትከፍታለህ አንተ፣ እኔም የጴንጤ ከፍታለሁ። አንዳንድ እያሉ እንክፈት ተባባሉ። እሺ ያሉ። ኖ አይደለም አዎ ይሄን ነው የተባለው። ልክ ነው። ይሄ ከዚህ በኋላ ነው ለካ ዋናው የሚመጣው። ይሄን ተባባሉና ልክ ልጅቷ የራሷን የምትወዳቸውን ፓስተሮች ከፈተች። ለባሏ የሚሆን ንግግር አለ የተናገረው። ጭራሽ ሴቶችን የሚወቅስ ምናምን ነው። ያው ታውቁታላችሁ፣ ፓስተር ቸሬ ነው የከፈተችው። ጭራሽ ፓስተሮቿንም ሁሉ ይሰድብባታል። ጠረፉ ነግሬያቸዋለሁ ምናምን ያል ፓስተር ቸሬና እናንተ ውን ቂን የምትሉ ፓስተሮች ስነ ስርዓት አድርጉ፣ ጌታ እንዲያለ ነገር አይወድም ምናምን እያለ ነው የሚሆነው አለች። ተናደደች። ከዛ ንገርልኝ ፓስተር እያለ ከዛ የራሱ ተራ ደረሰና ከፈተ። የመምህር ምረታብን ነው የሚወደው እሱም የመምህር ምረታብን ከፈተ። መምህር ምረታብ ደግሞ ያው የኦርቶዶክስ ውስጥ ታውቃላችሁ፣ ወረቀት ይዘው በርዕስ ሰጥተው መንደርደሪያ አለ፣ ከዛ በኋላ ሀተታ አለ፣ ከዛ መደምደሚያ አለ። በቃ ሁሉ ነገር የአውደ ምሕረት ስብከት ነው ታውቁታላችሁና ቀጥ ብሎ ገብቶ የምረታብን ዩቲዩብ ላይ ገባና መልስ የሚሆኑ እንትኖቹን ብቻ ታውቃላችሁ መቼም ከፈተው እና የእሷ የከፈተችው ደቂቃው 30 ደቂቃ ነው። የምረታብ ደግሞ 1 ሰዓት ከምናምን ነው። ቁጭ ብላ ማዳመጥ አለባት።
ሴት ናት በእርግጥ ወዲያ ወዲህ ትላለች፣ ሰራተኛውም ትላለች። ከዛ እየሰማሽ ነው ይላታል። መክፈት ብቻ አይደለም